ጸጋና ሰላም ለእናንተ ይሁን። ለዚህ ጊዜ ያደረሰን የረዳን አቅም ጉልበት ብርታት የሆነን የናዝሬቱ ኢየሱስ ስሙ ለዘላለም የተባረከ ይሁን። እስቲ ለጌታ ክብር እናምጣለት። አጭር ቃል ነው ዛሬ የምንካፈለው። በመካከላችን በደቀ መዝሙር 2 ለአንድ አመት ከ6 ወር ከግማሽ የተማሩ ወደ 22 የሚጠጉ ተመራቂዎች አሉን እና እንባርካቸዋለን፣ እንጸልይላቸዋለን እና እንኳን ደስ አላችሁ ማለት ፈልጋለሁ። እሺ አጭር ጸሎት እንጸልይ። የዘላለም አባት ቅዱስ እግዚአብሔር በኢየሱስ ስም እጅግ አድርገን እናመሰግንሃለን። የረዳህን ያቆምከን እንድናገለግልህ ምህረትንና ቸርነትን ጸጋህን ያበዛህልን እግዚአብሔር አባት ስምህ ለዘላለም የተባረከ ይሁን። ክብር ሁሉ ላንተ ይሁን። ሁሉ ካንተ ነው፣ ሁሉ ላንተ ነው፣ ሁሉ ባንተ ነው። ክብር ሁሉ ተጠቅልሎ ላንተ ይሁን። እግዚአብሔር ሆይ ቃልህን ባርክልን፣ መንፈስህ ያለ መከልከል ያስተምረን በኢየሱስ ጌታ ስም። በማቴዎስ ወንጌል ምዕራፍ 28 ቁጥር 16 ጀምሮ ያለውን የጌታን ቃል አነባለሁ። 11 ደቀ መዛሙርት ግን ኢየሱስ ወዳዘዛቸው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት፣ የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከናንተ ጋር ነኝ። ይሄ ምዕራፍና ቁጥር በመጽሐፍ ቅዱስ ታላቁ ተልእኮ ተብሎ ይጠራል። ታላቁ ተልእኮ የተባለበት ምክንያት የመጀመሪያው ኢየሱስ ክርስቶስ በአራቱም ወንጌላት እንደገና ሐዋርያትንም ጨምሮ ለመጨረሻ ጊዜ ይችን ምድር ሲለቅ የተናገረው ዋና ጉዳይ ስለሆነ ነው። ሁለተኛው የመጽሐፍ ቅዱስም ሐሳብ ሙሉ ሐሳብ ኢየሱስ ክርስቶስም ከሰማይ ወደዚህ ምድር የመጣበት ዋና ጉዳይ ሰዎችን ለማዳን በመሆኑ የቤተ ክርስቲያን ዋና ሐሳብ ነው። ቤተ ክርስቲያን ያለችበት ዋነኛ ተልእኮ ስለሆነ ነው ከታላቁ ጌታ የተሰጠ ታላቅ ተልእኮ ምንለው። ታላቁ ተልእኮ ስንል ሁለት ነገሮች ሁሌ አሉት። ልክ እንደ ንስር ክንፍ፣ ንስር ሁለት ክንፍ እንዳላት የመጀመሪያው ክንፍ ወንጌል መስበክ፣ ወንጌል መመስከር ሲሆን ሁለተኛው ደግሞ የዳኑትን ሰዎች አስተምሮ ደቀ መዛሙርት ማድረግ ነው። ስለዚህ አልቲሜት ጎሉ ሰዎችን የክርስቶስ ደቀ መዝሙር ማድረግ ነው። ስለ ደቀ መዝሙርነት ብዙ ነገር ማለት ይቻላል። እኔ ይህንን ሳስተምር ሳጠና ሁል ጊዜ እየተደነኩኝ አዳዲስ ነገሮችን እግዚአብሔር ከቃሉ እያሳየኝ ያለ ነው እና በጣም ሰፊ ሐሳብ ነው ይሄ ደቀ መዝሙርነት የምንለው። ዛሬ ግን ለዚህ ጉባኤ በጥቂት ደቂቃ አንዱን ርዕስ እነዚህ ተማሪዎች ከተማሩት አንዱን ርዕስ አጠር አድርጌ ማቅረብ ፈልጋለሁ። ርዕሱ የትኛው ደቀ መዝሙር ነህ፣ የትኛው ደቀ መዝሙር ነሽ የሚል ነው። የትኛው ደቀ መዝሙር ነህ፣ የትኛው ደቀ መዝሙር ነሽ። ደቀ መዝሙርነትን የሚጀመረው አንድ ሰው ኢየሱስ ክርስቶስን የሕይወቱ ጌታና አዳኝ አድርጎ ሲቀበል በእውነት ሲወስን የደቀ መዝሙርነትን ጉዞ አንድ ብሎ ጀምሯል። ስለዚህ ሁላችንም ይሄንን ካደረግን የደቀ መዝሙርነትን ጉዞ ምን ብለናል? ጀምረናል። ግን አልቋል እንዴ? አላለቀም። ስለዚህ ሌላው መጽሐፍ ቅዱስ የሚያሳየን ግን የደቀ መዝሙርም ደቀ መዝሙር እንዳለው የደቀ መዝሙር አይነት እንዳለው መጽሐፍ ቅዱስ ያሳያል። እንደው ደቀ መዝሙር በሚለው ስብስብ ሳይሆን የሚያደርገው ደቀ መዝሙር አይነት አለው ይላል መጽሐፍ ቅዱስ።
ስለዚህ አይነቱን ነው የምንመለከተው። የመጀመሪያው ነገር ስለ ደቀ መዝሙርነት የተለያዩ አገልጋዮች የተለያዩ ቤተክርስቲያን የተለያየ መንገድ ሊጠቀሙ ይችላሉ። የተለያየ ሳምፕል የተለያየ ትምህርት የተለያየ አይዲያ ሊያመጡ ይችላሉ። ግን የመጀመሪያው ሞዴላችን ኢየሱስ ነው። እስቲ አሜን በሉ። እምንኮርጀው በደንብ አድርገን እምንኮርጀው ኩረጃ ይፈቀዳል ማለት ነው። እዚህ ላይ እምንኮርጀው ኢየሱስ ነው። ስለዚህ ኢየሱስ 12 ደቀ መዛሙርቶችን መጀመሪያ ምን አደረገ? መረጠ። ሳምፕል ነው። ስለዚህ ደቀ መዝሙርነትን በደንብ ለመረዳት አራቱን ወንጌላት ኢየሱስ ከደቀ መዛሙርቱ ጋር ያደረገውን እያንዳንዱን ነገር ማጥናት ያስፈልጋል። ያ ነው ልኬቱ ማለት ነው። ሳምፕል ተሰጥቶናል። እግዚአብሔር ይመስገን። በዚህ ልኬት የትኛው ደቀ መዝሙር ነው ስንል 12ቱን ሁሉም ስማቸው ምንድነው? ደቀ መዛሙርት አይደል? ግን 12ቱን ስንፈትሻቸው ሁሉም አንድ አይነት ናቸው ወይ? ናቸው አይደሉም። ስለዚህ እንዴት ነው የምንከፋፍላቸው ስንል የመጀመሪያዎቹ የቅርብ ታማኝ ሚስጥረኛ ደቀ መዛሙርት የምንላቸው ነው። እና አንዳንድ ሰው ራሱን ሲያስታውቅ ዶክተር፣ ፕሮፌሰር ይጨምራል አይደል? ልክ እነዚህ ብዙ የክብር ማዕረግ ሳይሆን የህይወት ማዕረግ። አሜን በሉ። እግዚአብሔር የህይወት ማዕረግ ያብዛላችሁ። ታማኝ ነው፣ የሚተጋ ነው፣ ቅዱስ ነው ተብሎ የህይወት ማዕረግ የተጨመረላቸው ሰዎች ናቸው። ከ12 ውስጥ የምናየው ዮሐንስን ነው። ዮሐንስ ወንጌል ምዕራፍ 13:23 ላይ ኢየሱስ ይወደው የነበረ ደቀ መዛሙርት አንዱ በኢየሱስ ደረት ላይ ተጠጋ። ስለዚህ ስምዖን ጴጥሮስ እርሱን ጠቅሶ ስለማን እንደተናገረ ንገረን አለው። ስለዚህ ዮሐንስ ከ12ቱ በምንድነው የሚታወቀው ሲባል አንደኛ ኢየሱስ ይወደው የነበረ። ሌሎችን አይወድም ማለት ነው፣ ግን ስለ ሌሎቹ ይወዳቸው ነበር በብሎ ስፔሲፊካሊ ተጠቅሷል። ዮሐንስ ብቻ ተጠቅሷል። ይሄንን ደግሞ ፕራክቲካሊ ስታዩት ከመካከላችሁ አንደኛው ይሸጠኛል ብሎ ሲናገር ማንም የደፈረ የለም። አጠገቡ ያለው ግን ዮሐንስ አያችሁ፣ አጠገቡ ነው የሚቀመጠው፣ ደረቱ ላይ ጠጋ ይሄንን ሚስጥር ነገረኛልና ጴጥሮስ ሁሉ መረጃ ያገኘው ከዮሐንስ ነው። እስቲ አሜን በሉ። በተጠጋን ቁጥር መረጃ ቀድሞ እስቲ አሜን በሉ። ለዚህ ነው እግዚአብሔር ምን አለ ለአብርሃም፣ በእውኑ ከወዳጄ ከአብርሃም የምደብቀው ነገር አለ ወይ? እና እንደዚህ ቀድመው ዜና የሚሰሙ ቀድመው ድምጽ የሚሰሙ ይሄ በተጠጉ ቁጥር ኢየሱስ አዳልቶ ሳይሆን በተጠጉ ቁጥር የእግዚአብሔር ሚስጥር የሚቀበሉ ሰዎች አሉ። እና እናቱን ቅድስት ማርያምን እንኳን አደራ የሰጠው ለማን ነው? ለጴጥሮስ አልሰጠው። እና ሊጠፋ ይችላል ብሎ አስቦ ይሆን ሚሽን አለብኝ ብሎ እና ዮሐንስ ነው። ዮሐንስ በጣም የቅርብ እና ታማኝ እና ሚስጥረኛ ደቀ መዝሙር ነው። እግዚአብሔር እንደዚህ ያድርገን። ሁለተኛው የቅርብ ታማኝ እና ምን ወጣሽ ማለት ነው? ሚስጥረኛ የምትለው አሁን እዚህ ወጣሽ ማለት ነው። የቅርብ ናቸው፣ ታማኝ ናቸው። እዚህ ውስጥ ዮሐንስም አለ፣ ጴጥሮስ፣ ያዕቆብ፣ ዮሐንስ። ማርቆስ 9:2 ከ6 ቀን በኋላ ኢየሱስ ጴጥሮስን፣ ያዕቆብን፣ ዮሐንስን ይዞ ወደ ረጅም ተራራ ብቻውን አወጣቸው። ብቻቸውን የሚል ቃል አለ እና በጣም የሚገርማችሁ የኢየሱስ ባህሪ እንድሪያስ ይቀየመኛል አይልም፣ ፊልጶስ ይቀየመኛል አይልም። በቃ ኢየሱስ ቆራጥ ነው። 1 2 3 ከኔ ጋር ተከተሉኝ። እናንተ እዚህ በኋላ አጋንንት ሲታገሉ ነው የደረሱባቸው። እና እነዚህን ሰዎች ሌላ ቦታ ላይ ደግሞ ሉቃስ 8:51 ላይ ሙታን ብላቴናይቱን ሊያስነሳ ሲል እንኳን ከ12ቱ 3ቱን ለቅሞ ነው ያስገባቸው። እና ሌሎቹ ትንሽ ከፍቷቸው ግራ ገብቷቸው ሊሆን ይችላል። ኢየሱስ የሚያደርገውን ያውቃል። አሜን ነው ወይ? እስቲ አሜን ነው ወይ?
መቅረብ ይሁንልን። እስቲ አሜን። ወደ ተራራ መውጣት ይሁንልን። ወደ እግዚአብሔር አጀንዳ መውጣት ይሁን። ከገናናው ክብርን አየን አለ። ይሄንን በተረት የምናናገረው ቃል አይደለም አለ። ክብሩን አይተን ነው፣ የገናናውን ክብር ተራራ ላይ አይተን ነው አለ። በጌታ በኢየሱስ ስም በመቅረብ የእግዚአብሔርን ክብር የምናይ ሰዎች እግዚአብሔር ያድርገን። ሁለተኞቹ የቅርብ ታማኝ ደቀ መዛሙርት ናቸው። ሶስተኞቹ የቅርብ የሚለው ይወጣና ታማኝ ደቀ መዛሙርት 8ቱ እንድሪያስ፣ ፊልጶስ፣ በርተሎሜዎስ፣ ማቴዎስ፣ ቶማስ፣ ያዕቆብ ቀናተኛው የሚባለው ስምዖን፣ ይሁዳ ያዕቆብ ልጅ 8ቱ ታማኞች ናቸውና በጣም ከሚታይባቸው አንድ ነገር እንደው ውስድ ብናረግ እንድሪያስና ፊልጶስን ስትመለከቷቸው ዮሐንስ 12 ላይ በበዓሉም ሊሰግዱ ከመጡት አንዳንዶቹ የግሪክ ሰዎች ነበሩ። እነሱም ከገሊላ ቤተሳይዳ ወደሚሆነው ወደ ፊልጶስ መጥተው ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት። ፊልጶስም መጥቶ ለእንድሪያስ ነገረው። እንድሪያስና ፊልጶስ መጥተው ለኢየሱስ ነገሩት። በጣም ዩኒክ የሆነ ነገራቸው ሰዎችን ከኢየሱስ ጋር የሚያገናኙ ናቸው። እስቲ አሜን በሉ። ቤተክርስቲያናችን ውስጥ እንዲህ አይነት ሰዎች አሉ። ባይ ዘ ወይ በወንጌል አገልግሎት ውስጥ ወንጌል ውስጥ በቀጥታ አልገቡም። አንዲት እህት የሆነ ቦታ ሾፕ አላት። ሲሄድ አየችኝ፣ ምሳ ለመብላት ሄደን እና ይህንን ወንድም ተከታተለው ብላ ቁጥር ሰጠች። ሾፕ ውስጥ ነው ያለችው፣ ግን ከኢየሱስ ጋር ታገናኛለች። እስቲ አሜን በሉ። እና ያንን ሰው አገኘሁት፣ ጌታን ተቀበለ። አሁን ክትትል ቀጥሏል ማለት ነው። እርግጠኛ አልሆነም ነበር፣ አሁን ክትትል ቀጥሏል። ስለዚህ እንዲህ አይነት በጣም የሚደንቁ ከኛ ጋር የወንጌልን ስራ የሚሰሩ ሰውን ሲያዩ ለኢየሱስ የሚመለምሉ እስቲ አሜን በሉ። ለኢየሱስ የሚመል ለሆነ ለዘር አይደለም የሚመለምሉት፣ ለሆነ ነገር አይደለም የሚመለምሉት። ልክ ኢየሱስን ሲያይ ያንን ሰው ሲያይ ለኢየሱስ የሚመለምሉ ሰዎች በቤተ ክርስቲያን እግዚአብሔር ያብዛልን። ለምን 500ዎቻችንም 700ዎቻችንም 1000ዎቻችንም ለምን እንደዚህ አንሆንም? ለምን ታማኝ አንሆንም? አንድ ሰው ወደ ኢየሱስ ማምጣት፣ አንድ ሰው ወደ ኢየሱስ ጌታ ነው። ከኢየሱስ ጋር የተገናኘ ሰው ህይወቱ ይለወጣል፣ ታሪኩ ይለወጣል። አንድ ታሪክ በህይወት የሰራው ብትሉ በእግዚአብሔር መንግስትም ላይ በትውልድ ልብ ላይ የሚያጥፋችሁ አንድ ሰው ከሲኦል ኢየሱስ ጌታ ነው። እስቲ አለሁኝ በሉኝ። እስቲ አሜን። እና ልዩነታቸው በቃ ብዙ ካራክተር ሊኖራቸው ይችላል። ልክ ሰው ሲያዩ ለኢየሱስ ይመርጡታል። አንተ ከኢየሱስ ጋር መገናኘት አለብህ። ምን አለ ሁላችንም እንዲህ ቢሆን። ስራ ስለሚጠብቅ ነው ምን ጸልየው፣ ስራ ስለሚጠብቅ ነው ምን አገለግለው። ስለዚህ ሶስተኛው ይሄ ነው። አራተኛው ትንሽ ወጣ እንበልና ከ12ቱም ውጪ ኢየሱስ ደቀ መዛሙርት ነበሩት። የኤማሆስ መንገደኞች ደቀ መዛሙርት ይባላሉ። ከዚህ ውስጥ አንደኛው ስሙ ተጠቅሷል፣ ቀሌዮጳ ይባላል። እነዚህ ምን አይነት ደቀ መዛሙርት ናቸው ብለን ስንመለከት ከኢየሩሳሌም የራቁ ደቀ መዛሙርቶች። ምን አይነት ደቀ መዛሙርቶች? የእግዚአብሔር ቃል ምን ይላል? ሉቃስ 24 ላይ 13 እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያክል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ስለዚህ ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ምን አይነት ሰዎች ናቸው? ደቀ መዝሙር የሚል ስም አላቸው፣ ግን የጠወለጉ መንፈሳዊ ኢንካውንተር የሚያስፈልጋቸው የሆነ ግርዶሽ አይናቸው ላይ ያለ የጌታ ክብር የሚያስፈልጋቸው የጠወለጉ ደቀ መዛሙርት ናቸው። ለራሳቸው አይናማዎች ናቸው። ምርምርና አስተያየት ትንተና የሚሰጡ ናቸው። ነገር ግን አይናቸው የተያዙ ናቸው። ከቸርች 6 ወር 7 ወር ያለምንም ጸጸት ቀርተው ስለ ቸርች በጣም ትልቅ ትንተና፣ በጣም ትልቅ ማብራሪያ የሚሰጡ እዚህ የሚደክሙ ሰዎችን በድፍረት የሚተቹ ሰዎች ናቸው። እነዚህ ሰዎች ኢንካውንተር ወደ ኢየሱስ ጌታ ነው። ወዲያው አይኖቻቸውን ሲያበራ ወደ ኢየሩሳሌም እግዚአብሔር ከትንተና ወደ ተግባራዊ ህይወት እግዚአብሔር ያምጣን። ለመነካት ለመመለስ ተስፋ አላቸው። ክብር ለኢየሱስ ይሁን። ስለዚህ አራተኞቹ የኤማሁስ መንገደኞች ናቸው። እንዲህ አይነት ሰዎች ብትኖሩ የሆነ እሳት የጎደላችሁ ኃይል የጎደላችሁ የጌታ ክብር በዚህ ማለዳ በጌታ በኢየሱስ ክርስቶስ ስም ያገኛችሁ። አምስተኛው ከመንገድ ተመላሽ ደቀ መዛሙርት ይባላሉ።
ዮሐንስ እኔ አይደለም መጽሐፉ ስለሚል ነው። ዮሐንስ 6:64 ላይ ስለዚህ ምላችኋለሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም አለ። ከዚህ የተነሳ እቺን ቃል በደንብ ያዙልኝ። ከደቀ መዛሙርቱ ደቀ መዝሙር የሚል ስም ይዘዋል አልያዙ? ደቀ መዛሙርቱ ብዙዎቹ ወደ ኋላ ተመለሱ፣ ወደፊትም ከርሱ ጋር አልሄዱም። ምንድነው ምክንያቱ ሲባል ኢየሱስ ከምግብና ከመጠጥ ከእንጀራ ማብዛት ለውጦ ትንሽ ጠንከር ያለ ትምህርት እና ጠንካራ ትምህርት የማይወዱ አሉ። ታካብዳለህ የሚሉ አሉ። የከበደውን ነው ምናከብደው። ከኢየሱስ በላይ የከበደ ነገር የለም። እስቲ አሜን በሉ። አዎ ጠንካራ ትምህርት የማይመች ትምህርት የሚመርጡ ትንሽ ጠንከር ያደርጋል። ባይዘው የጽድቅ ትምህርት የበሰሉ ሰዎች በለኝ ነው የሚሉት። በለኝ በእግዚአብሔር ቃል በለኝ። አሜን። የእግዚአብሔር ቃል ሕያው የሚሰራ ነው። በሁለት በኩል ከተሳለ ሰይፍ ቅልጥምን ጅማትን እስኪለይ ድረስ እስቲ ምን ይላል? አዎ ተወጋሁ ለሚል ሰው ቃሉ ነው ማለት ነው። አንድ አገልጋይ ነው እቺን ያላት። ቃሉ ይወጋል፣ ኦፌንድ ያደርጋል፣ በጽድቅ ኦፌንድ ያደርጋል። ንስሐ ገብቶ ከመጣ ፈውስ ይሆንለታል። እና እንዲህ አይነት ሰዎች ናቸው ጠንካራ ትምህርት የማይወዱ፣ ልባቸው ከምድራዊ ነገር ጋር የተጣበቀ። ክፍል 2 የእንጀራ ማብዛት ፕሮግራም ጠብቀው የመጡ ነው። ሳፈለለ ሲፈልጉ ነበር። የት ሄድክ አሉት። የት ሄድክ? ክፍል 2 እንጀራ የማብዛት እንጀራ ብቻ ነው የሚታያቸው። እንዲህ አይነት ሰዎች አሉ። ኢየሱስን የሚፈልጉት ለሕይወታቸው ሳይሆን ለሆዳቸው የሆነ ነው። እግዚአብሔር ከምድር ያላቀን። 6ኛው አያድርስ የሚባለው የጥፋት ልጅ ደቀ መዝሙር ነው። ያስቆሮቱ ይሁዳ ነው። ዮሐንስ 17:12 ከጥፋት ልጅ በቀር ከርሱ ማንም አልጠፋም ይላል። አልተመረጠም ወይ? ተመርጧል። ስልጣን አልተሰጠውም ወይ? ተሰጥቶታል። አጋንንት አላወጣም ወይ? አውጥቷል። በሽተኛ ሁሉም ነገር እስከመጨረሻ እግሩን አጥቦ ነው የሸኘው። ሰው እግሩን ሲታጠብ ልቡ አይመለስም። እግር ሲታጠብ ሰው ሐሳብ አይቀይርም። አንዳንድ ሰው እንዲህ ሐሳብ የማይቀይራል። ከምታረቅ ሲኦል ብገባ የሚሉ አሉ። ሲኦል ደርሰው የመጡ ይመስላል። ሲኦል ማለት የኮሎራዶ ፀሐይ አይደለም። የጥፋት ልጅ ደቀ መዝሙር እና መጨረሻ ያገለገለውን ሸጠው እና ቤተክርስቲያን ውስጥ የአይነት ሰዎች ሊኖሩ ይችላሉ። እኛ እንኳን ቸርች አላየሁም ደሞም አይኖርም። በጣም ድንቅ ቤተክርስቲያን ነው እግዚአብሔር የሰጠንና ያስተማሯቸውን የረዷቸውን ያገለግሏቸውን እና በ30 ብር የሚሸጡ አሉ። እኔ እዚህ ውስጥ የለሁም። አዎ ያገለገሉኝን አባቶችን አገልጋዮችን አከብራለሁ። this is my principle። እስቲ አሜን በሉ። ከኔ ጀመር ብዬ ነው። የጥፋት ልጅ ደቀ መዝሙር ይሄ ነው። ስለዚህ በዚህ ሁኔታ ውስጥ ነው ደቀ መዛሙርቶችን የምንመለከተው። ስለዚህ ከደቀ መዝሙር ምን አለው? ደቀ መዛሙርት አለው። ምን አለው? ምን አይነት ደቀ መዝሙር ትመኝልኛለህ ብትሉ የቅርብ ታማኝ እና ሚስጥረኛ ደቀ መዝሙር እግዚአብሔር ያርገን። ክብር ለኢየሱስ ይሁን።